ጂኒ መጥራት እንጂ መቆጣጠር ከባድ ነው። የምንጠራቸው አጀንዳዎች አንጃንጆቹ የጂኒ ያህል ነው። አሁን ቅድም አንድ ሰው እዚህ ቤት ባንዲራ ይለወጥ፣ ኦኬ ለውይይት ልታመጣው ትችላለህ። መጀመሪያ ግን ህዝቡን የሰንደቅ ዓላማ ምልክት ለሀገሪቷ ምንድነው ጥቅም ያለው? ለምሳሌ አንድ ሰንደቅ ዓላማ ፕሮሞትድ የተደረገ ከሆነ ራስህን በዓለም ደረጃ እንድትሸጥ ካደረገ እንደነ ኳታር ያሉ ሀገሮች እኮ አልጃዚራን ተጠቅመው ሀገራቸውን ያስተዋውቃሉ። ፍላጋቸውን ይሄ በፍላግ ኬሪየር አየር መንገዳቸው ምናምን ያስተዋውቃሉ አይደል? ኢንቨስት አድርገህ ፕሮሞት ማድረግ የምትችለው ነገር ኦልሬዲ ፕሮሞትድ ከሆነልህ፣ እሺ ኦልሬዲ ፕሮሞት ከሆነልህ አንዳንድ አጀንዳዎችን በውስጥ አድቅቀህ ልትዘጋቸው ትችላለህ ወይ? ወይስ ማሱ ላይ አምጥተህ ስትረጫቸው ኬዎስ ነው የሚፈጥረው ወይስ ውይይት ነው? ሌላው ነገር ምንድን ነው? የኮሚኒሽኑ አመራረጥ ወገንተኝነት ላይ ለምሳሌ በተወካዮች ምክር ቤት ነው የተመረጠው። ተወካዮች ምክር ቤት ማንን ነው የሚወክለው? በተጭበረበረ ምርጫ ነው አይደለ? ተወካዮች ምክር ቤት ፓርላማውን የተቆጣጠረው። ምክር ቤቱ ሙሉ ለሙሉ ቢባል በሚችል ደረጃ የገዢው ፓርቲ የብልጽግና የበላይነት ያለበት ስለሆነ በምክር ቤቱ የሚደረጉ ጥቆማዎችና በእጅ ብጫ የሚያልፉ ሰዎች በሙሉ ፓርቲዣን ናቸው። የገዢው ይሁንታ የመረጣቸው ናቸው። ሌላው ነገር ደግሞ ዋና ዋና ተቃዋሚዎች መገለል፣ ለምሳሌ እኔ ኦፌኮን አልደግፍም፣ ኦኤልኤፍ አልደግፍም፣ ፋኖን እደግፋለሁ። ኦኬ እቺን ብዬ ላንድላል እንደ ኦፌኮ ፋኖ ኦኤልኤፍ በአማራ ክልል ደግሞ ሌሎች ፓርቲዎች ምናምን ካሉ እነዚህን ታዋቂ ግለሰቦችና የፖለቲካ ፓርቲዎች ሳታካትት ከመጀመሪያው በጽንፍ የቆሙ አመለካከቶች እንዲሞራረዱ ሳታደርግ በኋላ ይዘው የመጣው አጀንዳ ተቀባይ ይሆናሉ? ፓርቲጂያን አይሆንም ወይ? ወደ አገዛዙ ወደ ብልጽግና ዘመም የሆኑ አጀንዳዎች አይሆንም ወይ? ተቀባይነቱን ከመጀመሪያው ያሳጠዋል ማለት ነው። ጨርሻለሁ ቴዲ። ቴንክ ዩ ዩሪ። አብራራው። አሁን ወደ ነጥቦቹ ነው ኮንሰርን የማደርገው ቴዲዬ። ይሄ ዱሬሽን ኦፍ ታይምስ ኤንድ የወሰደውን ጊዜ ቅድም ስላነሳውኝ ሌሎቹም ሲሄዱበት ታይሙ በቅቷል አልበቃም የሚለው ላይ ማንም ስኮት አድርጎ ሲያወራ አልሰማሁትም። ስለዚህ ምክክር ብሔራዊ ምክክር ኮሚሽኑ ስልጣን ማንዴት ይሆናል ማለት ነው። አለቀ። በሄደበት በገባው ልክ በደረሰበት ሂደት ይወስነዋል ማለት ነው። ከዚህ ውጭ በሀገራዊ ምክክር ሂደት ከህዝቡ በብዛት የተነሱ አከራካሪ ወሳኝ ጉዳዮች የምንላቸው አንደኛ የህገ መንግስት ጉዳይ ነው። የ1995 ህገ መንግስት ይሻሻል ወይስ አዲስ ይቀየር ተነስቷል። ይህንን ወደ ህዝብ ማውረድ ሴሌክት ኦፍ ማተር ነው የሚሆነው፣ ወደዛ ይሄዳል። ሌላው ክልሎችም ሪፎርም መሆን አለባቸው። የብሔሮች ራስን መወሰን መብት እስከ መገንጠል ድረስ የሚፈቅደው አንቀጽ 39 ቀጥሎ ይሻሻል ነው በዚህ በህገ መንግስት ጉዳዮች ላይ። ሌላው የፌዴራሎች ክልሎች ስልጣን እንዴት ይከፋፈል፣ እሱ አካባቢ ላይ ያለው የውክልና ችግር፣ የሌሎች ብሔሮች ውክልና በውስጥ ባሉት የክልሎች ውስጥ ያለውን ሂደት ያያል ማለት ነው። ሌላኛው የፌዴራል ስርዓት ነው። የብሔር ፌዴራሊዝም የሚቀጥል ወይ ሳይቀጥል ሀሳብ መስጠት ነው። እዚህ ጋር መስጠት ነው። ኢሹን አበባ ያንሰው ቴዲ ያንሰው አይደለም። ኢዝኖት የማተሮፍ አያ ነው የምንትን አይደለም። እዚህ ውጭ የሚነሳል ወይ ነው አንድ እዚህ ላይ ማንሳት አለብን። ወይ ደግሞ የብሔር ፌዴራሊዝም የሚቀጥል አይቀጥል ካንስ ወይስ በጂኦግራፊ ወይ ጂኦግራፊካል ቤዝዶን የክልሎችን አመሰራረት እሱ ጋር ይሆን ነው። የክልሎች ደንበር እንደገና ይገምገም። በተለያዩ አካባቢዎች ላይ ያለው የማንነትና የወሰን ጉዳዮች ላይ እዛ አካባቢ ማየትን ነው። ስለዚህ ይህን ስኮት አድርጓል ማለት ብሔራዊ ምክክር ኮሚሽኑ ቅቡልነት አለው የለውም፣ እሱ ላይ ያነሳችሁት ላይ ኃላፊነት የለኝም አለው የለውም የሚለውም ሰው ህዝብ በሚሰጠው ምስክር ነው፣ ኤሊት ፎርስ በሚሰጠው ስለሆነ። ከዛ አንጻር ሶስተኛ ላይ ማለት የማንነትና ብሔራዊ አንድነትን ኢትዮጵያና ብሔር ማንነት እንዴት ይጣጣም? ይሄ ሀገረ መንግስትና ብሔረ መንግስት ምንድን ነው? ሀገረ መንግስት ሲባል በነገራችን ላይ ሀገረ መንግስት ሲባል ምን ማለት ነው? ስቴት ቴሪቶሪያል ኢትዮጵያ የምትባለው ማለት ነው። ብሔረ መንግስት ማለት ካልቸር፣ ቋንቋ፣ ሌሎች ባህል፣ እምነት ኤንዳዘርስ ናቸው። ብሔራዊ ምክክር ሲባል ማነው ብሔራዊ ማንነት ሲባል የሆነ ክልሉ ውስጥ ወስዶ የሚያስቀምጠው አካል አለ። እንደዛ አይደለም። ሀገር ማለት ሀገራዊነት ማንነት ተቋማት ናቸው። ሀገር መከላከያ ሚኒስቴር፣ ሀገር መከላከያ ሰራዊት፣ የፌዴራል ፖሊስ ሰምቲንግ ኤንዳዘርስ እነሱን ነው የሚያካትተው። ብሔራዊ ጉዳዮች የሚባሉት ደግሞ የቋንቋ የባህል ጉዳዮች ናቸው። አንዳንድ አካላት ከክልላቸው ወስዳችሁ ቁጭ አታድርጉትና እሱ አንጻር የማንነትና ብሔራዊ አንድነትን በደንብ ማየት ያስፈልጋል። የወሰንና የአስተዳደር ጥያቄዎች በብዛት አካባቢዎች የሚነስባቸው ቅድም ሰከንድ አደርጋለሁ። ለምሳሌ አማራ ክልልና ትግራይ አካባቢ የሚካሄዱ ውልቃይትና ሌሎች ማንነት ጉዳዮችን በደንብ ማየት ያስፈልጋል። ስለዚህ ትግራይ ካልተወከለ የብሔራዊ ማንነት ኮሚሽኑ ጎድሎ ነው ብዬ አስባለሁ። ትግራይ መወከል አለበት የሚል ሀሳብ አለኝ። እሱ ላይ ማንሳት እንፈልገው ስላለ ነው። አምስተኛ ነጥብ ላይ የመሬት ፖሊሲ ነው። መሬት የመንግስት ይሁን ሳይሆን የህዝብ እንዴት ከዚህ በፊት ከነበረው 1995 ኮንስቲቱሽናል አሜንድመንት ላይ እንዴት ማየት አለብን?
እሱም ማየት እንደገና ደግሞ የገበሬዎች የከተማ እሱም ማየት የቋንቋ ፖሊሲ የፌዴራል ስራ ቋንቋዎች ይጨምር እንዴት ይሁን የሀገር አቀፍ የመግባቢያ ቋንቋ ምን ይሁን የአካባቢ ቋንቋዎች እንዴት ይጠናከር ወዘተርፈ እነዚህን ያካትታል። ሌላው ይሄ ከፍትህና ተጠያቂነት ሪኮንሲሊየሽን የምንለው ላይ እሱ አካባቢ ላይም ጭምር ያለ በተለይ ዘመናዊ ተፈጽ ችግሮች እንዴት ይታይ እርቅ ይቅደም ወይስ ፍትህ ተጎጂዎች እንዴት ካሳ ያገኙ something others እነዚህን ያካትታል። የመጨረሻው ሰላም የጸጥታ ጉዳይ ላይ የተነሱ ጉዳዮች አሉ ህዝቡ ያነሳቸው አንደኛ የታጠቁ ኃይሎች ጉዳይ ትጥቅ ማስፈታት የጸጥታ ተቋማት ማሻሻያ የዘላቂ ሰላም ብሎ አስቀምጧል። ከዚህ አንፃር ይሄ ከሆነ አጀንዳዎቹ እነዚህ ላይ ከሆነ ሁሉንም አላነሳሁትም። ጥንካሬዎቹ ምንድናቸው? እነዚህን አንስቼ ልጨርስ። አስፈላጊ አገር ጉዳዮችን አካቷል። አስፈላጊ ሁሉ ናቸው አይደሉም። ለምሳሌ ህገ መንግስት፣ ፌዴራሊዝም፣ ማንነት፣ መሬት፣ ሰላም፣ ፍትህ የመሳሰሉ ለአገሪቱ መሰረታዊ ጉዳዮችን አካቷል። ሁለተኛ ላይ ህዝቡ የሚያሳስበውን ጉዳይ ለማምጣት ትንሽ ጥሯል። አጀንዳዎች ከተለያዩ ክልሎች፣ ማህበረሰቦች፣ ቡድኖች የተሰባሰቡ ናቸው። እንዲሁም በጣም ሀይሊ ዴንስሊ በተባሉት ከተሞችን አካቷል። እንደገና ደግሞ ፎሬን ከሀገር ውጭ ባሉት አካባቢዎችን ለመሄድ ጥረት አድርጓል። አካቷል። ሁሉንም አላካተተም። ይሄ እንዳለ ማየት ይቻላል። የጦርነትን የግጭት መንስኤዎች ለመፍታት እድል ይሰጣል። የሀገር አቀፍ ስምምነት ሊያመጣ ይችላል። ይሄ እንደ ጥንካሬ የማይሆን ድክመት ወይም ዊክነሶቹ ምንድን ናቸው? የተወሰኑ የፖለቲካ ኃይሎች አልተሳተፉ። አንዳንድ ተቃዋሚ ፓርቲዎች ታጠቁ ወንድሮች ተጽዕኖ ያላቸው ኃይሎች በሂደት ውስጥ በሙሉ አልተካተቱም የሚል ትችት አለ። ኦኬ ላጠቃልል 30 ሰከንድ ብቻ። ሁለተኛው የውሳኔ አስገዳጅነት የለውም። የዚህ ድክመት የዚህ ምክክር ኮሚሽን ምክክሩ የሚያወጣቸው ምክር ሀሳቦች በራሳቸው ህግ አስገዳጅነት የላቸው። አንድ ድክመት መንግስትና ፓርላማ ካልተገበራቸው በወረቀት ህዝቡ ከታች እንደገና ሀሳብ ካልሰጠባቸው የውሳኔ አስገዳጅነት የላቸው። የመተማመን ችግር አለ። አንዳንድ ዜጎች ኮሚሽኑ ከመግባባት በቂ ርቀት አለውን በሚል ጥያቄ ያነሳሉ። የመጨረሻው ማነሳው አከራካሪ ጉዳዮች ላይ ስምምነት ለማግኘት ከባድ ነው። ለምሳሌ አንቀጽ 39 ወልቃይት ራያ፣ ሌሎች ክልሎች በሶማሌ ኦሮሚያ አካባቢ የብሔር ፌዴራሊዝም የታሪካዊ ትርክት ያሉ ጉዳዮች ላይ ተቃራኒ አቋሞች ስላሉ መግባባት ለመፍጠር አስቸጋሪ ሊያደርገው ይችላል የሚል የብሔራዊ ምክክር ኮሚሽን የራሴን እይታ አቀርባለሁ። እጅግ ሰዓት ስላነሰ እንጂ ቴዲዬ እዚህ በላይ ሀሳቡን ኢንፈሳይዝ ማድረግ ይቻል ነበር። ቴንክ ዩ ኒስ ቴንክ ዩ አብራራው። ከልብ ነው የማመሰግነው። ቴንክ ዩ ተስፋ ማርያም። ኦኬ እሺ ቴዲዬ በሆነ ደረጃ አብራራው። ትንሽ ሚዛናዊ የሆነ ግምገማ የገመገመበት ተቻ ያደረጋቸው ነጥቦችም ጠንካራ እንደሆኑ እረዳለሁ። ከዛ ውጭ ግን እኔ አሁን አየናም ቅድም ሲያነሳው እንደ ደካማ ጎን አድርጎ ያነሳው አጀንዳዎችን ለምን አላየህም የሚለው ነገር ነው። በነገራችን ላይ እዚህ ከተሰበሰቡት አንዳቸውም ተሰብሳቢዎች ትግራይ መካተት አለባት ነው እንጂ እያሉ የተናገሩት አንዳቸውም ትግራይ መወገድ አለባት አላሉ። አንዳንዴ ስትሰሙ እንዴት እንደሰማችሁ አላውቅም። ትግራይን ያላካተተ የምክክር ኮሚሽን እንዴት ሙሉ ሊሆን ይችላል ያሉት እንጂ ትግራይ መወገዷ ትክክል ነው ያለ የለም ከጆሮ ያመለጠ ካልሆነ በስተቀር እና በዛ አርሙት። ከእንደገና ጀምራ ተስፋ ማርያም እና አየና ካነሳቸው ስለ አጀንዳዎቹ ላይ ተቻለ አደረከ። እኔ በጣም በሚገርም ሁኔታ እኔ አጀንዳዎቹ አንዳንዶቹ እንደ ሀገር የሚያሳፍሩና የሚያሸማቀቁ ቢሆኑም የሰው አስተሳሰብ እስከሆነ ድረስ ለምን እንደዚህ ታሰበ ወይም እንደዚህ አጀንዳ ሲያዘ ብዬ የምቃወም ሰው አይደለም። በሰዎች ነፃነት በጣም ማመን ነኝ። በጣም አስጨናቂ ነው። በቃ ያሳፍራል። የሀገሪቱ ስም የዘመን አቆጣጠራችን ላይ ምናምን እንደዚህ አይነት ጥያቄ ሲመጡ እንደ ሀገር ያለንበት ኮንዲሽን በጣም ያሳዝናል። ግን ለምን እንደዚህ አይነት አጀንዳ ተነሳ ብዬ ማማረሰው አይደለም። የሰዎች ሐሳብ ነው፣ አከብርላችኋለሁ። ይቀርባል። ማጆሪቲው እንደማይቀበለው ስለማውቅ በዚህ ምጨነቅም ምደነግጥም ሰው አይደለም። ዋናው ቁም ነገር ምንድነው? ሂደቱ ነው። ዋናው ቁም ነገር አንድ የምክክር ሂደት ማንም ሰው ሊገመግም የሚችለው ሂደቱን ነው እንጂ የተነሱ ሐሳቦችን መተቸት አይችልም። እንደዚህ አይነት ሐሳቦች ባይኖሩ ኑሮ እኮ ምክክር ማያስፈልገንም ነበር። በምርጫ ሂደት ጤናማ አካሄድን ሄድ ነበር። እሱን ማንሳት አስፈላጊም ነው ወይም ወሳኝ ነው ብዬ አላስብም። ግን ማን ነው የሚመካከረው? መቼ ነው የሚመካከረው? ማን ነው የሚመካከረው ከተባለ አሁን ምክክር እያደረገ ያለ እውነት ልንገርህ 67% መመካከር ያለበት የኢትዮጵያን ፖለቲካ ችግር ሊፈታ የሚገባው ወይም የችግሩ ዋና አካል ዋና ተወናኝ ነው የለም። በኦሮሚያ አሉ የሚባሉ ድርጅቶችም የፖለቲካ ኤሊቶችም የሉም በአጠቃላይ ማለት ይቻላል። እኔ አሁን የኦሮሚያ ወኪል አለ ወይ ካልከኝ ከብልጽግና ውጭ ነው አላውቅም የሚሳተፍ። ማንን ነው የምታመካከረው? በአማራ ክልል በተመሳሳይ ኮንዲሽን ትግራይ 100% በሚባል ደረጃ ማንን ነው የምታመካከረው ነው እኮ። እኔ አሁን የሚመካከሩት ቅድም እንዳልኩ የብልጽግና ጽምዶዎች ናቸው። አሁን ያለ ምክክርም እየተከደ ያለው ሂደት ኢትዮጵያን ከፍ እያደረጋት ነው የሚሉ ሰዎች ናቸው። ምን ምክክር አስፈልጋቸው? እውነት እንነጋገር ከተባለ እነዚህ ሰዎች ለምን ይመካከራሉ?
በቃ ጤናማ ከሄድ እየሄድን ነው እኮ እያሉ ነው። ስለዚህ መመካከር ማይጠበቅባቸውም እነዚህ አካላት። መመካከር ካለበት መመካከር ያለበት ከኦፊኮ ጋር ነው። ኦፊኮ በኦሮሚያ ክልል ያለውን ሂደት ታውቀዋለህ። ቅድም ይሩ እንዳለው ነው። አልደግፋቸውም በፖለቲካ አስተሳሰባቸው። እነ ኦነግ ራሱ ሸኔ የሚባለው ቡድን ችግር የሆነብን ያለው እነዚህ ናቸው አይደል? አማራ ክልል እንደ ፋኖ አይነቶች፣ ትግራይ ከቲፒኤልኤፍ ጋር እነዚህ እስካልተስማሙ ድረስ ችግሩ ይቀጥላል። ችግሩ የሚቀጥል ከሆነ ለምንድነው ውይይት የሚደረገው ነው? ከዛ ላይ ውይይት የሚደረገው መቼ ነው? ከምርጫ በፊት እኮ ነው ውይይት የሚደረገው አይደል? 8 ዓመት የፈጀ ውይይት ያደረገ ሀገር ነው የምናውቀው። አንደኛ ነገር ከ2 ዓመት እስከ 3 ዓመት ነው መደረግ ያለበት። ሁለተኛ ነገር ከምርጫ በፊት ነው። ከምክክሩ የተረፉትን አጀንዳዎች በምርጫው ሂደት አጠርታቸው ታልፋለህ። ግን የውይይቱ የሚያመጣው ውጤት ምርጫው ላይ የሚኖረው ተጽዕኖ ከፍተኛ እንደሆነ ብልጽግና ጠንቅቆ ስለሚያውቅ እንዳይደረግ ነው ያደረገው። በነገር ላይ አብዛኞቹ የኢዜማ ሰዎች የወጡ ሰዎች ሲወጡ የወጡበት ኮዝ ምን እንደሆነ ታውቃለህ? በሀገራዊ ምክክሩ ተስፋ ያደርጉ ነበር። በጭራሽ እንዳታስቡት አብይ ይሄን ሀገራዊ ምክክር ጤናማ በሆነ መንገድ ሊያስኬደው አይችልም ብለናቸው እስከ 2014-15 ድረስ ጠብቀው ፌክ እንደሆነ አረጋግጠው ነው ጥሎ የወጡት። ከዛ ላይ ከፖለቲካ ፓርቲዎች ጋራ ምክር ቤት አብዛኛው ውሳኔ ውጭ ከሆነ ምኑ ነው ትክክል? እስኪ መስፈርቱ በምንድን ነው የሚለካው ይሄ ነገር? የፖለቲካ ፓርቲዎች ማለት እንግዲህ የኢትዮጵያ ፖለቲካ ኤሊቶች ስብስብ ነው አይደል እንዴ? ከነዛ ፓርቲዎች ስብስብ ማጆሪቲው ሂደቱን አክሴፕት አላደረገም። እየተሳተፉ ያሉትም ነው የምነግርህ። ትክክል አይደለም ብለው ጥሎ የወጡት ብቻ አይደለም። ቅድም የጠቀስኩልህ ዶክተር ራሄል እየተሳተፉ ነው አይደል? ግን ሂደቱ ፍጹም ጎደሎና ችግር ፈች እንዳልሆነ በአደባባይ ነው፣ በመንግስት ሚዲያ ነው መጣ የነገሩን። በፖለቲካ ፓርቲዎች ምክር ቤት ድረስ ትክክል አይደለም ተብሎ እንዳልታመነበት ነግረውናል። ምን ሲሆን ነው ታዲያ ትክክል አይደለም የምንለው? በቃ ብልጽግና እስከሆነ ድረስ ምንም ቢያደርግ ትክክል ነው የሚሉ ሰዎች ትክክል ነው ለነሱ። እኔ ባልቀበለውም ባልደግፈውም ቢያንስ ግን የኤሊቱ የጋራ ስብስብ በማጆሪቲ ደረጃ የተቃወመው ትክክል አይደለም ብዬ ቢያንስ እቀበላለሁ። በዚህ ደረጃ ጉድለት ያለበት የምክክር ሂደት ነው ይሄ ሂደት። የህዝብ ቆጠራ ጋር ያይዘ የተናገርከው እሺ ቴዲዬ በጣም አሳፋሪና አሳዛኝ ነው። ሀገራዊ ምክክር ከህዝብ ቆጠራ ጋር ምንም አታችመንት የለውም። ምንም አታችመንት እኔ በምን ቋንቋ በምን አስተሳሰብ እንዳሰብኩ አይገባኝ። ምንም አያገናኘው። ምርጫው ሂደት ላይ የሚያሳድረው የራሱ የሆነ ተጽዕኖ ስላለው የዲሞግራፊ ለውጥ በማድረግ ከፍተኛ ስራ እየሰራ ስለሆነ ብልጽግና ያን ሰርቶ እስኪጨርስ ድረስ ነው የህዝብ ቆጠራን እያራዘመ ምርጫ የሚያካሂደው። ከአንድም 2 ምርጫ ያደረገ መንግስት ህዝብ ቆጠራና ሀገራዊ ምክክር ማድረግ አልችልም ብሎ ህዝብን ሲያታል በአደባባይ ይሄንን ልቀበል አልችልም። ይሄ ከከሸፍኩ ጋር ያይዘ የተናገርከው ግን ያው የሚያሳፍር ነገር ቢሆንም ብታገናዝበው ግን አንድ የብልጽግና ደጋፊ ልደቱ ከስር ያለው ያለበትን በዚህ ደረጃ ሊመጻደቅበት ሳይሆን ሊሸማቀቅበት ሊያፍርበት ነው የሚገባው። ደግመህ ቪዲዮውን አዳምጠውና ትርጉሙን በደንብ ተረዳው። ያንን ስትረዳው ብትናገረው ያምርብሃል። ካልሆነ ግን የሚያሳፍር ነገር ነው። ቴንክ ዩ ቴዲ። እሺ እንደሰማችኋቸው ነው። እኚህ ቲክቶክ ላይ አሉ የተባሉ ፖለቲከኞች ናቸው። ቀደም ሲል እንዳልኩት በሀገራችን ጉዳይ ላይ በሀገራችሁ ጉዳይ ላይ በሚደረጉ ውይይቶች ሁላችሁም ገብታችሁ ሀሳብ መስጠት ባትችሉ ማድመጥ አለባችሁ። ምንድነው እየሆነ ያለው በሀገራችሁ ጉዳይ ላይ መስማት አለባችሁ የሚል እምነት አለኝ። ግዴታ ነው። ምንም ይሄ ጥያቄ የሌለው ነገር ነው። በጣም 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 ስርዓት ያላቸው ደረጃቸውን የጠበቁ ፖለቲከኞች ናቸው። በእናንተ ስም ድጋሚ አመሰግናችኋለሁ። ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ጸጥ ብላችሁ እያዳመጣችሁ ለነበራችሁ ነገ በማህበራዊና በፖለቲካዊ ነክ ጉዳዮች እንገናኛለን። ነፋሱ የሚያመጣውንም ወሬ ይህንን ማካተን እንዲሁ እንወያያለን። በጊዜ ለመግባት ሙከራ አድርጋለሁ ለእናንተ ምቹ በሆነ ሰዓት